እንኳንም እኮ ቤቷ ነው የኔ ልጅ አይደለም። ይሄ ቤት የቤሉል እንጂ እሱ አይደለም። እንኳን እሷ ጋሼ ሞቶ ቀርቷል። ስለዚህ ይሄ ቤት የሚመለከተው ቤሉልን ብቻ ነው። ምን አናደደሽ ታዲያ? እንዴት አልናደድም? እናንተ እኮ ይሄ ቤት እንዴት እንደነበር ስለማታውቁ ነው። ሲጀመር ጋሼ ነው ወጣበት ያስቀረችው ራሷ ናት። አረ በተሰቀለው አንቺ ራስን በሰው እንዳይሰማሽ። ቆይ ማነው ሚስጥር ልብቀሻለች ያለሽ? እንደዛ ያለሽ አብሮ ሚስጥሩን አይነግርሽም ነበር? እነሱ መናገር ካልቻሉስ? እርግጠኛ ነኝ ማም ቤሉል አያሽም። ይሄ የተደበቀ ሚስጥርም አለ። ኤልሹ አሁን ላይ እንግዲህ ማወቅ ያለባትን ነገር አውቃለች ማለት ነው። ምክንያቱም እንግዲህ ወይዘሮ ሄለን እንዲሁም ደግሞ እንደደበቀቻትና አባቷ ሌላ እንደሆነ ነው እንግዲህ ሲያወሩ ማለት ነው። ያ ማለት እንግዲህ መሲና እንዲሁም ደግሞ ቤሉን እንዴት አድርገን ነው የምንነግራት? ይች ልጅ እንዴት አድርጋ ነው ይህን ነገር የምትችለው? እናትሽ ዋሽታሻለች፣ አባትሽ ሌላ ነው ብለን የምነግራት በምን አይነት መልኩ ነው? በማለት እንግዲህ እጅግ በጣም እንግዲህ እንትን ሲሉ ነበረ። በሚያወሩበት ሰዓት ነበረ ኤልሹ ሁሉን ነገር እየሰማችው ማለት ነው። ምክንያቱም ምንድን ነው የሚያወሩት? ምን እያሉ ነው? በማለት እንግዲህ በቅርብ ርቀት ማለት ነው ያየቻቸው ባለበት ሰዓት ላይ ግን ደግሞ እንዴት ብለን ነው እሷ መቋቋም የምችለው? እንዴትስ ነው የምንነግረው? አባትሽ ሌላ ነው ብለን እንዴት ልንነግራት እንችላለን? በማለት እንግዲህ እጅግ በጣም ሲነጋገሩ ባሉበት ሰዓት ላይ ነበረ። ምን ለማለት ነው? ማንን ነው? ምን ለማለት ነው እየፈለጋችሁ ነው? ማን ነው እንደዚያ የሚለው? ማን ነው እንደዚያ የማይችለው? በማለት እንግዲህ ሁላቸውም ወደዛ እንትን ብለዋል። ምክንያቱም ኤልሹ መስማት የሌለባትን ነገር ነበር እየሰማችው ማለት ነው። እና እነሱም ምንም አይነት ነገር ሊመልሱላት አልቻልም። ምንድን ነው እያወራችሁት ያላችሁት? ምንድን ነው እያላችሁት? በማለት መሲንና እንዲሁም ደግሞ ቤሉን እንዲነግሯት ፈልጋ ነበረ። ግን ደግሞ ሁለታቸው ምንም አይነት ነገር ሊሏት አልቻሉም። እንዲሁም መሲ ተከተላት እባክህን፣ ቤሉን የሆነ ነገር እንዳትሆነ እባክህን ተከተላት ብለው ነበር። ግን ደግሞ ቤሉን አሁን ላይ ሁሉን ነገር ለማስረዳት እንዲሁም ደግሞ እሷን የማረጋጋባት ምንም አይነት ነገር የለኝም፣ ራሴን እያመመኝ ነው፣ ክላስ መሄድ እፈልጋለሁ በማለት ነበረ ወደ ክላሱ እያመራው ማለት ነው። እንግዲህ ኤልሹ ማለት ነው አሁን ላይ ወደ ወይዘሮ ሄለን ላይ ማምራት ነው የፈለገችው። ያ ማለት እንግዲህ ምንድን ነው የደበቅሽ ሚስጥር ምንድን ነው? እኔ የማላቀው ነገር ምንድን ነው? የደበቅሽ ነገር አለ ወይ? በማለት እንግዲህ ወይዘሮ ሄለን ጠይቃታለች ማለት ነው። ወይዘሮ ሄለን ምንም ነገር እንደሌለና እንዲሁም ደግሞ የደበቀቻት ነገር ምንም አይነት ነገር እንደሌለ ነበር ማለት ነው ለኤልሹ የተናገረችው። እሽማዬ እንደሱ ቢሆን ይሻላል። እኔ ግን በኋላ የሆነ ነገር ደብቀሽኝ መስማት በፍጹም አልፈልግም። አሁን መናገር የምትፈልጊው ነገር ካለ ንገሪኝ በግልጽ በማለት እንግዲህ ኤልሹም ተናግራ ነበር። ግን ደግሞ ምንም አይነት ነገር እንዳልደበቀቻትና ምንም አይነት ነገርም እንደሌለ እንደሆነ ማለት ነው በደንብ አስረግጣ ነግራታለች። እንደሱ ቢሆን ይሻላል በማለት እንግዲህ ኤልሹም ተመልሳለች ማለት ነው። መሲ እንግዲህ ከኑኑ እየሰማችው ነገር እጅግ በጣም ማመን አልቻለችም። ምክንያቱም አሁን ላይ ማለት ነው ቴዲን ያገኘሁት ስላንቺ ሳይሆን ስለ ራሴ ሊነግረኝ ነው በማለት እንግዲህ ተናግራ ነበረ። እሱም እንግዲህ አሁን ላይ ማለት ነው አንቺ የኔ እህት እንዳልሆንሽ ነው የነገረኝ በማለት እንግዲህ ለመሲ ትናገራለች። መሲ በጣም ነበር እየተገረመችው። ምን ማለት ነው ደግሞ ይሄ? ምን ማለት ነው? እኔ ያንቺ እህት አይደለሁም ማለት ነው ማለት ነው እንዴት እንደዚህ ይላል? በማለት እንግዲህ እሱን ስትናገር እና ደግሞ ያው ስሬስ ሆኖና እጅግ በጣም ተጨንቆ እንዳላት ማለት ነው። ይህን ነገር ሲነግራት ቴዲ እጅግ በጣም እንደተጨነቀና ስሬስ ሆኖ እንዳወራት ቤቱ እንደወሰዳት ነበር የነገረችው። እና ቤቱ ወስዶሻል እንዴ? በማለት አዎ ቤቱ ወስዶ የነበረ በማለት እንግዲህ ያው ኑኑ ለመሲ ትናገራለች። እንዴ ወደ ቤት ከወሰደሽማ ቆይ በቃ ቤሉን መጥራት አለብኝ፣ ምክንያቱም አሁን የቀየረውን ቤት አናውቀውም ነበር፣ ስለዚህ ቤቱን ለቤሉን ታሳይዋለች ማለት ነው በማለት እንግዲህ ቤሉን ጋር ትደውላለች። እህቴ እኔ እኮ አንቺን ላናግርሽ ነው የፈለኩት፣ ለምንድን ነው በመጀመሪያ የማታዳምጭኝ? የምነግርሽ ነገር አለኝ እያልኩሽ እንዴት ነው ንግግሬን የምታቋርጭኝ? በማለት እንግዲህ አይ አስፈላጊ ነገር ስለሆነ ነው በማለት ያው መሲ ቤሉን ጋር ነበር የደወለችው። ቤሉን ሲመጣ እንዲሁም ደግሞ የቴዲን ቤት ማለት ነው ራሷ ኑኑ እንደምታውቅና ኑኑ ልታሳየው እንደምትችል ነበር የነገረችው ማለት ነው።
ቤሎን ይሄማ በጣም ጥሩ አጋጣሚ ነው። ስለዚህ የግድ ሀናን መጠየቅ አይገባንም። እሷ ራሱ ታሳየኛለች፣ በርቀት እንዳሳየችኝ ወደ ቤት ትመለሳለች በማለት እንግዲህ ኑኑ የለኔ አሳይኝ በማለት እንግዲህ ይጠይቃታል። አረባካችሁ በደንብ ነዋ የተስማማችሁት። እኔ አንቺን ለማናገር ልሻለሁ፣ አንቺ ሌላ ነገር እንትን ትያለሽ። እኔ ምንም የማውቀው ነገር የለም፣ የቴዲን ቤት አላውቀውም በማለት ነበረ መለሰችላቸው ማለት ነው። እና በዚህ ምክንያት እንግዲህ ኑኑ ቤቱን ሳታሳያቸው ቀርታለች ማለት ነው። እና እኔ የራሴን ችግር እነግርሻለሁ ትረጀኛለሽ እላለሁኝ፣ ጭራሽ አንቺ የራሽን ነገር ነው እንትን የምትዩ በማለት እንግዲህ ተናግራት ነበረ። መሲንም እየወጣችው ማለት ነው። ይቺ ልጅ ምን ሆኗን ነው ጸባዩ በጣም ተቀያይሯል እያለች መሲ ከቤሎን ጋር ማውራት ጀምራለች። አዎ በጣም ነው፣ እኔም ደግሞ አስቀይሜያታለሁ፣ ግን ደግሞ ምንም ልሰማኝ አልችልም። አሁን ላይ ደግሞ ካለውበት ችግር ላይ በምንም አይነት መልኩ እሷን እንደዚህ ነው ብዬ ማስረዳት አልቻልኩም በማለት እንግዲህ ቤሎን ይናገራል። ለማንኛውም መቅደም ያለባቸውን ነገሮች ለማስቀደም ሞከር በማለት እንግዲህ መሲም ሀሳቧን ትሰጣለች ማለት ነው። ሌላው ጆን ወደ ቤት መጥቷል። ጆን የመጣበት ምክንያት እንግዲህ ኤልሹ ደውላለት ነበረ። በቃ ናፍቄሻለሁ ማለት ነው መጣለውኝ በማለት ወደ ቤት መጥቶ ነበረ። እንዲሁም ደግሞ ኤልሹ እና ጆን ተገናኝተዋል ማለት ነው። በተገናኙበት ሰዓት እናቴ ጋር ሄጄ ነበር እስር ቤት ጠይቂያት ነው የመጣሁት በማለት እንግዲህ ለጆን ትነግረዋለች። ጆንም ለምንድን ነው ለኔ ያልነገርሽኝ? አብረን እንሄድ ነበር እኮ አብረን እንጠይቃት ነበር፣ ለምን አልነገርሽኝ? አይ እንዳጋጣሚ ነው ዝም ብዬ ተነስቼ ሳላስበው የሄድኩትኝ ለዛ ነው በማለት እንግዲህ ኤልሹ ትመልሳለች ማለት ነው። ጥሩ ነው። ያቺ ጓደኛች ደግሞ እየደወለች በጣም አስቸግራኛለች፣ ምን ልበላት? ወይንም ደግሞ እንዳትደውል አንቺ ንገሪያት በማለት እንግዲህ ኤልሹን ይነግራታል። ለምን አንተ ራስህ እኮ እንዳትደውል ማድረግ ትችላለህ። ስለዚህ የግድ እኔ አይደለሁም ከአንተ ጋር እስከደወለች ድረስ አንተ ዳግመኛ እንዳትደውይ ብለህ ወይም ደግሞ ብሎክ አድርገህ እንትን ማለት ትችላለህ በማለት እንግዲህ ተነጋግረዋል ማለት ነው። አሁን ላይ እንግዲህ ወይዘሮ አይንዬ የተናገረችው ነገር አለ። ምክንያቱም ልጆቿን ከሰበሰበች በኋላ ያ ማለት እንግዲህ መሲን መኩን እንዲሁም ደግሞ ኑኑን ከሰበሰበች በኋላ መነጋገር ያለብን ነገር አለ በማለት እንግዲህ ያው ወይዘሮ አይንዬ ተናግራለች ማለት ነው። የተናገረችው ነገር ምንድን ነው? ከዚህ ቤት መውጣት አለብን። እዚህ ቤት በመሆናችን ወይዘሮ ሄለን ደስተኛ አይደለችም። ደስተኛ እንዳልኩልሽ ደግሞ እስር ቤት ሂጄ አይቻት በተናገረችው ነገሮች እኛ ከዚህ መሆናችን እስካሁን እሷን ደስታ እየሰጣት አይደለም። ስለዚህ የራሳችን ነገር የሆነ ነገር መፍጠር አለብን በማለት ወይዘሮ አይንዬ ትናገራለች። ግን ደግሞ መሲ በፍጹም ይሄ ቤት እኮ የእሷ ቤት አይደለም፣ ይሄ ቤት የቤሎን ቤት ነው። ስለዚህ የትም ንቅንቅ አንልም። እዚህ ቤት የተቀመጥነው እሷን ብለን ሳይሆን ቤሎንም ብለን ነው። ሲቀጥል ደግሞ ጋሼ ከመሞቱ በፊት ይሄ ቤት ምን እንደሚመስል እኔ አውቃለሁ፣ እናንተ ምንም አታውቁም። ስለዚህ ደግሞ ጋሼ ደግሞ ወጥቶ እንዲቀር ያደረገችው አንድም እሷ ነች፣ በእርግጠኝነት እሷ ነች ያስገደለችው በማለት ተናገራች። ኧረ እባክሽን መሲ ዝም በይ በማለት እንግዲህ አይንዬም ዝም ለማድረግ ትሞክራለች። እናንተ የማታውቁት በጣም ብዙ ነገር አለ። ከዚህ በፊት ይሄ ቤት እንዴት አባቱ እንደሚያምር ነበር፣ ሁላችንም ደስተኛ ነበር። እሷ ነች እንደዚህ እንዲሆን ያደረገችው። ስለዚህ አዎ ሊሆን ይችላል፣ እሷ ልትሆን ትችላለች እያስገደለችው በማለት እንግዲህ ስትናገር ነበረ። መኩ ምንድን ነው የምታወሪው? ለምንድን ነው እንደዚህ የምትናደጂው? እንደዚህ ስሜታዊ የምትሆኙ ለምንድን ነው የማትረጋጊው? በማለት መኩ መሲ እንድትረጋጋና እንዲሁም ደግሞ የምታውቂው ነገር እኔ አውቀዋለሁ እናንተ አታውቁትም የምትይው ነገር ለምንድን ነው የማታወሪው? በማለት እንግዲህ ጠይቋት ነበር። አሁን ይህን ነገር ደግሞ መናገር አልችልም ብላለች መሲ ማለት ነው። እና አሁን ላይ እንግዲህ ኑኑ እውነቱን ለመኩ ተናግራለች። መኩ ግን ስቆ ነው የሄደው ማለት ነው። ምክንያቱም አንደኛ ሳታረግዝ አርግዣለሁ በማለት እንግዲህ ለሁላቸው ተናግራ ነበረ። ይህን ነገር ደግሞ መኩ ለሁላቸው በተናገረበት ሰዓት ሁላቸውም ስለ ኑኑ ተጨንቀው ነበረ። ግን ደግሞ ወይዘሮ ሀይንዬ እውነት አንቺ አርግዘሻል ወይ እንዴ በማለት እንግዲህ ኑኑን ጠይቃት ነበር። እኔ ምንም ያረገዝኩት ነገር የለም፣ አላረገዝኩም፣ ዝም ብዬ ነው። ይቆጣኛል ወይንስ ደግሞ አይቆጣኝም የሚለውን ነገር ለማወቅ ፈልጌ ነው ወንድሜን እንደዛ የጠየቁት እንጂ የምንም አይነት እርግዝና የለም በማለት ተናግራለች ማለት ነው። ሲቀጥል ደግሞ ኑኑ ማለት ነው አሁን ላይ የውጭ እድል ትምህርት ቤት እንደመጣላት እና ውጭ ዳ መማር እንደምችል እንዲሁም ደግሞ የልጅነት ታሪካቸውን መናገር እንዳለባት ያ ነገር ለእሷ ስለሚጠቅማት ስለምጠይቅ ያን ነገር እንድትነግርኝ እፈልጋለሁ በማለት በዘዴ ያው ቴዲ ያለው ነገር እና እንዲሁም ደግሞ እኔ ስወለድ እንዴት እንደነበር የሚለውን ነገር ለማወቅ ስለፈለገች ማለት ነው አይንዬን ብቻዋን ጠይቃት ነበረ። እናቴ ያኔ ስወለድ
ምንድን ነበር የተፈጠረው? እንዴት ነበር? ከስር ከመሰረቱ ልትነግሪኝ እፈልጋለሁ በማለት አይንዬን ጠይቃት ነበር። አይንዬም መናገር ያለባትን ነገር ተናግራለች። ምክንያቱም ያን ጊዜ ምጥ ይዞኝ ነበረ ሲሄድ ወይዘሮ ሄለንን አገኘኋት፣ እንዲሁም በጣም ነበር ስትንከባከበን የነበረው በማለት እሺ ለምሳሌ እኔን ያን ጊዜ እንደተወለድኩኝ ከክፍሽ ወጥቼ ነበር ወይ በማለት አዎ አንቺና ኤልሹ ማቆያ ክፍል ነበራችሁ በማለት እንግዲህ ተናግራለች። ወይኔ በቃ እውነት ነው ማለት ነው እንደ የተናገረው ይሄማ በፍጹም ሊሆን አይችልም። እንዴት ቤሎን እኮ ወንድሜ ነው ማለት ነው እንዴት ነው የሚሆነው? እያለች እንግዲህ ቤሎን ስለምትወደው ስለምታፈቅረው እጅግ በጣም ግራ እየተጋባች ትገኛለች ማለት ነው። እና አሁን ላይ ለመኩ ተናግራለች። ምክንያቱም ኤልሹና እንዲሁም ደግሞ ኑኑ ቤተሰብ እንደተቀያየሩ ቴዲ የነገራትን ለመኩ ተናግራ ነበር። ግን ደግሞ መኩ ሊያምናት አልቻለም። እየሳቀ ነበር ሄደው እንዴ ወንድሜ ምን ሆነ ነው አበርክ እንዴ እያለች እንግዲህ ኑኑም ስትናገር ነበረ ማለት ነው። ምክንያቱም ከዚህ በፊት እንግዲህ ኑኑ አበርሽ ምን ሆኖሽ ነው አመመሽ ወይ አሞሽ ከሆነ ለምንድን ነው የማትነግሪኝ እያለ መኩ ኑኑን እንትን ሲላት ነበር። ይች ልጅ አብዳ አሳበደችን በማለት እንግዲህ የማይሆን ነገር ነው እየተደረገ ያለው በማለት እንግዲህ ኑኑንም ትቷት እንደሄደ ነው እንግዲህ ያየነው ማለት ነው። እና ቀጣይ ፓርት ምን ሊሆን ይችላል? ኑኑስ ይህንን ሚስጥሯን ለማለት ትናገር ትችላለች? ሚስጥሯንስ ማን ነው የሚያምናት የሚለው ነገር እጅግ በጣም አሳሳቢ ነው የሚሆነው። ውድ ቻናል ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛል። ለቤቴ አዲስ የሆናችሁ ደውል ምልክቱን በመጫን ቤተሰብ ይሁን ለማለት ወዳለሁ። መልካም ጊዜ ተመኘውላችሁ።